ይህ የመልአክ ድምፅ ወደ ሰማይ ሁሉ ይሄዳል። ታቸዋል የሰባቱን ሰማይ መላእክቶች ይሞታሉ። ምክንያቱም ፍጥረት ሰማይ ምድር ውስጥ ያለ ማንኛውም ይሞታል። ገብታችኋል? አላህ በቁርአን ላይ እንደተናገረው ኩሉ ምን ዐለይሃ ፋን አለ። በሰማይ በምድር ያለው ሁሉ ጠፊ ነው አለ። አላህ ሱብሓነሁ ወተዓላ እርሱ የማይሞት ነው። እሱ ለዘላለም ነዋሪ ነው። ወይብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ ክብርና የልቅና ባለቤት የሆንኩት እኔ ጌታ ብቻ ቀራለሁኝ አለ። ከዛ ሰማይ ሁሉ ትፈራርሳለች። ለዚህ ነው ኢዘ ሰማኡን ፈጠረት ይላል። ሰማይ በምትቀዳደር ወደ ሰማይ ሸቀት እያለ ይናገራል። ወኢዘል ከዋክቡ እንተሰረት፣ ከዋክብቶችን በረገፉ ጊዜ ይላል። የዛኔ ዓለም ትናወጣለች። ከዋክብቶች ከሰማይ ይረግፋሉ። ወኢዘል ቢሓሩ ሱጅረት ይላል። ባህር በተቀጣጠለች ጊዜ ይላል። ያ ማለት ከሰማይ ውሃ ይወርዳል፣ ከምድር ያለው ውሃ ይወጣል፣ ከዋክብቶች ይረግፋሉ ወደ ምድር። የዛኔ ምድር እንደምታውቁት አሁን በእሳተ ገሞራ የተሞላች ነች አይደለ? ልክ ያ ከዋክብት መጥቶ በሚመታው ጊዜ ከውሃ ጋር ሲቀላቀል እንዳለ ዓለም ባህር እሳት ትሆናለች። ወኢዘል ቢሓሩ ሱጅረት፣ ባህርም በእሳት በተሞላች በተቀጣጠለች ጊዜ እያለ ይናገራል። ከዚያ በኋላ ይሄ ይሆናል። ዓለም ትናወጣለች፣ ሁሉም ይፈራርሳል። ሰማይ ምድር እንዳለ ያልቃሉ፣ ይጠፋሉ። ሰማይና ምድር ያልፋሉ ይላል አላህ ሱብሓነሁ ወተዓላ። ወኑፊኸ ፊሱር፣ በመለከቱም ላይ ተነፋ። ፈሰዒቀ መን ፊ ሰማዋት ወመን ፊል አርድ፣ በሰማያት በምድር ያለ ፍጥረት ሁሉ ከድንጋጤ የተነሳ ይሞታሉ፣ ያልቃሉ። ይዛል ኢላ መን ሻአ አላህ፣ እንዳይጠፉ አላህ የወሰነላቸው ሲቀሩ። ማን ማን ናቸው ከተባለ አራቱ መላእክ በዚያ አይሞቱ። ማለት በኢስራፊል ድምፅ አይደለም የሚሞቱት። አራቱ መላእክ የሚቀሩት ማን ማን ናቸው ከተባለ ጅብሪል ዓለይሂ ሰላም፣ ሚካኤል ዓለይሂ ሰላም፣ ኢስራፊል ዓለይሂ ሰላም፣ መለኩል መውት ዓለይሂ ሰላም። እነዚህ አራቱ መላእክ ይቀራሉ። ጀነት ጀሃነም እንዳሉ ናቸው። እነዚህ በሰማይና በምድር ያለ ይጠፋል ነው ያለው አላህ ሱብሓነሁ ወተዓላ። ጀነት እና ጀሃነም ደግሞ ከሰማይና ከምድር ውጭ ናቸው። ቅድም እንደነገርኳቸው ለታቻለ። ከዚያ በኋላ እነዚህ አራቱ መላእክ ይቀራሉ። አምላክ አላህ ሱብሓነሁ ወተዓላ ሁሉን እያወቀ መለኩል መውትን ይጠይቀዋል። ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ለምን እሱ ተጠየቀ? ምክንያቱም እርሱ የነፍስ ሁሉ ተጠያቂ ነውና፣ ነፍስን ሁሉ የሚያወጣት መለኩል መውት ስለሆነ እሱ ነው የሚጠየቀው። ከባሮቼ ማን ቀረ ሲለው ያ ረብ ጌታዬ ሆይ ይላል። በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዓብዱል ፈቂር ይላል። መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል ቀርተዋል። እንደውም እኔ ደካማ ባሪያ የሞት መልአክ ብሎ ተናገረ። አላህ ምን ይለዋል? ያ መለኩል መውት አንተ የሞት መልአክ ሆይ ቀضይቱል መውት ዐላ ኩሊ ዒባዲ ፈቅብድ አርዋሕ ሃኡላኢል መላኢካ፣ በባሮች ላይ ሞትን ወስኛለሁኝና እነዚህንም መላእክቶች ሂደህ ነፍሳቸውን አውጣ ይለዋል። ፈየሙቱ ጅብሪል ወሚካኤል ወኢስራፊል ወየብቃ መለኩል መውት። ከዚያ መለኩል መውት ይሄድና የጅብሪልን ነፍስ ያወጣል፣ የሚካኤልን ነፍስ ያወጣል፣ የኢስራፊልን ነፍስ ያወጣል። ማን ይቀራል? መለኩል መውት ብቻውን ይቀራል። ከታቻላ ማን ይቀራል? መለኩል መውት ብቻውን ይቀራል። ከዚያ በኋላ ምን ይሆናል? አላህ ሱብሓነሁ ወተዓላ ሆኖ እያወቀ ይጠይቀዋል። ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ያ ረቢ በቂቱ አን ከልፈቂር ይላል። ጌታዬ ሆይ እኔ ባሪያ ቀርቻለሁኝ ይላል። ለምን ራሱን ደካማ ባሪያ ማለት ፈለገ? መለኩል መውት አያችሁ፣ ምንም እንኳን አላህ ኃይል ሰጥቶ ፍጥረታትን ሁሉ ነፍስ ቢያወጣም ከአላህ ፊት ሲሆን ጊዜ መልአኩ ይተናነሳል። አላህ እኔ ደካማ ባሪያ ይላል። እኔ ያን ሁሉ ነፍስ ያወጣሁ ጀግና መልአክ አይልም ከአላህ ፊት ገታቻለ ነው። ከዚያ በኋላ አላህ ምን ይለዋል? መለኩል መውትን ያ መለኩል መውት አንተ የሞት መልአክ ሆይ ቀضይቱል መውት ዐላ ኩሊ ዒባዲ፣ በሁሉም ባሮቼ ላይ ሞትን ወስኛለሁኝ። ፈሙት አንተ ልየውም፣ ዛሬ ደግሞ አንተ ሙት ይለዋል። የመጨረሻ የሚሞተው የሞት መልአክ ነው። ሁሉን ነፍስ ካወጣ በኋላ የመጨረሻ ነፍሱ የሚወጣው ደግሞ የእርሱ ነው። ወዲያው ይሞታል መለኩል መውት። በማን? በአላህ ሱብሓነሁ ወተዓላ ትእዛዝ ይሞታል። ሙት ይላል፣ ይሞታል። የሰማይ የምድር ፍጥረት ሁሉ አለቀ አይደለ? አላህ ከዛ ምን ያደርጋል? አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يطوي الله السماوات السبع بيمينه
والأراضين السبع بشماله فيهزهما هزا فيقول لمن الملك اليوم لمن الملك اليوم، فما يجيب أحد. لمن الملك اليوم، فيجيب الله نفسه بنفسه ويقول لله الواحد القهار. يقول أين ملوك الأرض؟ أين الجبابرة؟ أملاك الله سبحانه وتعالى كዚያ በኋላ ምን ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። የውመ ነጥዊ السماء كطي አንድ ሰው ወረቀትን እንደሚጠቀልላት አላህ ስብሐነሁ ወተዓላ ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። ሊመን الملك اليوم ይላል አላህ ስብሐነሁ ወተዓላ። ይዛኔ ዛሬ ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም፣ ራሱ ይመልሳል። ሊላሂ الواحد القهار፣ አንድና አሸናፊ ኃያል ለሆንኩት ለእኔ ለአምላካችሁ ለአላህ ብቻ ነው ይላል። አይነ ሙሉኩል አርድ፣ የምድር ነገስታቶች ዛሬ ይሄዳሉ ይላል። አይነ الجبابرة፣ እነዚህ ኃያላንን ሲሉ የነበሩ የት አሉ? ሁላቸውም ጠፍተዋል። የማንም ፍጥረት ንግስና ጊዜያዊ ነበር፣ ሁሉም ጠፍተዋል። ንግስናና ሹመት አንድና ብቸኛ ለሆነው ለአንድ አምላክ ለአላህ ብቻ። ከዚያ በዚህ ሁኔታ ይሆናሉ ሰዎች። ከዚያም ሰዎች ለ40 ጊዜ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። 40 ዓመት፣ 40 ቀን፣ 40 ወር ወላሂ አለም። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ዳግም ትንሣኤ ያደርጋል ለፍጥረታቶቹ። ያ ማለት ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ ያለ ፍጥረት ሁሉ ይነሳል። አላህ በቁርአን ላይ በርካታ ቦታ ላይ ይናገራል ሰዎች ሁሉ ትንሣኤ እንደሚያደርግላቸው። ዘዐመ الذين كفروا أن لن يبعثوا بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير አለ። ትንሣኤን የሚያስተባብሉ የሆኑ ከሃዲያኖች ነበሩ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አላህ ምን አላቸው? እነዚያ የካዱት ሰዎች በእርግጥም አንቀሰቀስም ብለው ሞገቱ አለ። ሙሐመድ ሆይ በጌታዬ በአላህ ስም እምላለሁኝ ትቀሰቀሳላችሁ በላቸው። አምላካችሁ አላህ ትንሣኤ ያደርግላችኋል፣ ይቀሰቅሳችኋል። ከዚያም በኋላ በምድር ላይ ስትሰሩ በነበራችሁትም ትመነዳላችሁ። ይህን ማድረግ ጌታችሁ ለአላህ ቀላል ነው በላቸዋል። ከዚያ አላህ ስብሐነሁ ወተዓላ ምድር ማነው ሰዎች እንዲነሱ ያደርጋል። አሁንም የመጀመሪያ ተቀስቃሹ ማነው? የሚነሳው ማን ነው ከተባለ ኢስራፊል ይነሳል መጀመሪያ ከመላእክ። ለምን ከተባለ ዳግም መለከቱ ላይ ይነፋ ዘንድ። መለከቱ ጋር የሚነፋው ስንት ጊዜ ነው? 2 ጊዜ ነው። አንደኛ ዓለም ትፈጸም ዘንድ ቅድም ነፍቶ ጨርሷል እሱ። ሁለተኛ ዳግም ትንሣኤ ፍጥረታት ሁሉ ثم نفخ فيه أخرى ከዚያም በኋላ እዚህ በመለከቱ ላይ ሁለተኛ ጊዜ ይነፋል አለ። ኢስራፊል ይነሳና እንደ ይነፋል فإذا هم قيام፣ የዛኔም ፍጥረታት ሁሉ ይነሳሉ፣ ትንሣኤ ይደረግላቸዋል። ልክ ሲነፋ ጊዜ ኢስራፊል የመጀመሪያው ትንሣኤ አድራጊ ማን ነው? ከሰዎች ሁሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ብላሉ እኔ የመጀመሪያው ትንሣኤ ነኝ አሉ። የመጀመሪያው ቀብር ተከፍተውለት የሚወጡት እርሳቸው ናቸው። ገባችኋል? ነብዩ ሰለላሁ ዐለይሂ ወሰለም አና አወሉ መን ተንሸቁ ዐንሁ አልቀብሩ የውመ አልቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምነሳው እኔ ነኝ አሉ። ያ ሰላም ያ ሰላም። ነቢዩ ሰለላሁ ዐለይሂ ወሰለም ልክ ቁመው አማኞች ሁሉ በሚያያቸው ጊዜ በስርዓት እንዲያቸው ቀድሞ እነሱ ነው የሚያነሳቸው። አላህ አስበዋል። ትልቅ ጭንቅና መከራ የሆነበት ቦታ ላይ ሂደህ አንተ በዚያ አማላጅ የሚሆንልህን አካል ከፊት አቁሞልህ አላህ ስታይ ጊዜ የሚሰማ ደስታ። የትንሣኤ ቀን የመጀመሪያ አማላጅ እኔ ነኝ፣ ምልጃውም ተቀባይነት ያለው ነኝ ብለው ተናግረዋል። ቃል በቃል ሐዲስ ላይ ሲናገሩ ምን አሉ? አነ አወሉ ሻፊዕን ሙሸፊዕ የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅ እኔ ነኝ ከጌታቸው ፊት፣ ምልጃውም ተቀባይነት ያለው ነኝ አሉ። አላህ ቃል በቃል ምን ይላቸዋል? የትንሣኤ ቀን ያ ሙሐመድ ሽፋዕ ትሸፋዕ፣ ሙሐመድ ሆይ አማልድ ከእኔ ፊት፣ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል አላህ። ከዚያ የመጀመሪያው ትንሣኤ እርሳቸው ናቸው። እርሳቸው ተነስተው እናገኛለን። ከዚያ በኋላ ሁሉም ነቢያት ይነሳሉ።
የእያንዳንዱ ነብያት ትውልድ ሁሉም ይነሳሉ። አማኞች ሁሉ እያንዳንዱን በዘመኑ የተላከላቸውን ነብይ ይከተላሉ፣ ይሄዳሉ። የውመ ነድዑ ኩለ ኡናሲን ቢኢማሚሂም አለ። እያንዳንዱን ሁሉንም ሰው በመሪው በምጠራው ጊዜ በማስነሳው ጊዜ አለ አምላካችን አላህ። የነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች አማኝ ተከትለው ይሄዳሉ። አሁንም ወዴት ነው የሚሄዱት? ኢስራፊል ዝም ብሎ ይወስዳቸዋል ሰዎችን ከተነሱ በኋላ። ኢስራፊል የውመ እሱ ልክ በሚሄድበት ቦታ ተከትለን እንሄዳለን። አርዱል መሕሸር ተኩኑ ፊ ሻም ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ፊ ፍለስጢን። ነገር ግን ዳግም የምንነሳበት አሁን የምንኖርባት አይነት ምድር አይደለችም። ይቺ ምድር ትፈራርሳለች። ሌላ ምድር አላህ ይፈጥራል። ሰው ያልኖረባት አዲስ ምድር፣ አዲስ ሰማይን ይፈጥራል። ሰማይና ምድር ይታደሳሉ። ምን አይነት ምድር ነች? ነጭ ምድር ነች። አላህ በቁርአን ላይ ይህን ተናግሯል። የውመ ቱበደሉ ልአርድ ገይረ ልአርድ ወሰማዋት። ከዚች ምድር ሌላን ምድር በምቀይር ጊዜ ሰማያትንም ልክ እንዲሁ አለ። ወበረዙ ሊላሂ ልዋሒድ ልቀሃር። አንድና አሸናፊ ለሆንኩት ለእኔ ለአላህም ትገለጣላችሁ የዛኔ አለ። ያ ማለት ከፊቱ ይቀርባሉ ለፍርድ ማለት ነው። ያቺ ምድር እንዲህ አባጣ ጎርባጣ ተራራ ምናምን ሰጥ ለጥ ያለች ሜዳ ነች፣ ነጭ ነች። አርዱን በይዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ነጭ ምድር ነች አሉ፣ ምንም ኃጢአት ያልተሰራባት። በዛች ላይ ሰዎች ሁሉ ይሰባሰባሉ። ከአደም ጀምሮ እስከ ዘመኑ ፍጻሜ ድረስ የሞተ ሁሉ እንዳለ ይነሳል። እንስሳት የሚሆን ባህር ውስጥ የሞተ የሚሆን የተቀበረ የሚሆን ያልተቀበረ ሁላቸውም። ከዚያ በኋላ ለ50 ሺህ ዓመት ይቆማሉ ሰዎች በአንድ ሜዳ ላይ። ፀሐይ የስንዝር ያክል ትርቃቸዋለች። ሁሉም ሰው ያለበዋል፣ እንደየኃጢአቱ ሰው ያለበዋል። ነብዩ ሰለላሁ ዐለይሂ ወሰለም አንዳንዱ እስከ አፉ ያለበዋል አሉ። ወሚንሁም መን የግሪቁሁ ልዓረቁ ኢላ አንፊሂ ወኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዓረቁ ኢልጃመን አሉ። አንዳንዱ እስከ አይኑ፣ አንዳንዱ እስከ አፉ ሙሉ በሙሉ የሚያሰምጠው አለ ላቡ አሉ። ነገር ግን ይህ ለ50 ሺህ ዓመት የሚቆሙት ስለ አማኞች ነው ወይ? ላ አይደለም። አማኞችን አላህ ሱብሓነሁ ወተዓላ ይሄን 50 ሺህ ዓመት ከዙሁር እስከ አሱር እንዳለችው ርቀት አድርጎ ያሳልፍላቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ ዙህሪ ወልዐስር አሉ። ያቺ የትንሣኤዋ ቀን በአማኞች ላይ ከዙሁር እስከ አሱር እንዳለችው ርቀት ነች አሉ። 2 ሰዓት ከምናምን ማትሞላ ማለት ነው። አይገርምም? የአላህ ስራ። እዚያ ጋር 50 ሺህ ዓመት ቆመዋል እነዚህኞቹ ደግሞ ከዙሁር እስከ አሱር እንዳለችው ጊዜ አድርጎ ያሳልፍላቸዋል። ይሄ ይችላል አምላክ አላህ በአንድ ቦታ እዚያ ቆመው ማለት ነው። ልብ በሉ ገብታችኋል? ከአርሽ ጥላ ስር የሚያስጠልላቸው አሉ። ስለነሱ እንመጣለን። 7 አይነት ሰዎች ደግሞ 7 አይነት መገለጫ አላቸው። በአርሽ ጥላ ስር ይጠለላሉ፣ በክብር በዙፋን ይቀመጣሉ። ስለነዚህ አመጣላቸዋለሁ። ነገር ግን ይሄኛው እንዴት ሆን ይችላል የሚለውን ላስረዳቸው። በዚሁ በምድር ላይ አላህ ያደረገው ድንቅ ተአምር ስላለ ያን ሊያሳምናቸው የሚችል 50 ሺህ ዓመት ይቆማሉ። እነዚህ ከዙሁር እስከ አሱር እንዳለችው ርቀት ብቻ ሁና ታልፍላቸዋለች። ገብታችኋል አይደል? አስሐቡል ከህፍ የዋሻው ሰዎች ልጠይቀመል። የዋሻው ሰዎች በዋሻው ውስጥ ሞተው ነበር ወይንስ አልሞቱም? መልሱ። ገስት ላይ ያለ ሰው ካለ መመለስ ይችላል። አስሐቡል ከህፍ በዋሻው አልሞቱም አይደል? እንቅልፋቸውን ነው የተኙት። ገብታችኋል አይደል? ለምን ያክል ጊዜ ቆይተዋል? 350 ዓመት ነው። ወለቢቱ ፊ ከህፊሂም 300 ወዝዳዱ 9 309 ዓመት ቆይተዋል። ልብ በሉ፣ እንቅልፍ ተኝተው 309 ዓመት ቆይተዋል። አልሞቱም። ይገለባበጡ ነበር። ወኑቀልቡሁም ዛተ ልየሚን ወዛተ ሽማል፣ ወደ ቀኝ ወደ ግራ ይገለባበጡ ነበር። ልክ እንቅልፋቸውን ተኝተን ወደ ቀኝ ወደ ግራ እንደምንገለባበጥ። ነገር ግን እነዚህ ሰዎች 309 ዓመት ተኝተው በሚነሱ ጊዜ ምን ያክል ጊዜ እንደቆዩ እንዲሰማቸው ነው ያደረገው አምላክ አላህ ሱብሓነሁ ወተዓላ። 309 ዓመት እንደቆየ ያውቁ ነበረ? ላ ያን እንዲሰማቸው አላደረገም። ታዲያስ ምን ያክል ጊዜ ነበር የቆዩት? ቃሉ ለቢትና የውመን አው ባዕደ የውም፣ አንድ ቀን ወይ ግማሽ ቀን ብቻ እንድትሰማቸው ነው ያደረገው። አያቸው አይደለ?
እነዚያንም ሰዎች እነዚያ 50 ዓመት እየቆሙ በእነዚህ ላይ ግን ከዙሁር እስከ አስር ድረስ እንዳለችው ብቻ እንድትሰማቸው አድርጎ ያሳልፍላቸዋል። ልክ ዛሬ የዋሻው ሰዎች 309 ዓመት ተኝተው አንድ ቀን ወይ ግማሽ ቀን ብቻ ነው የቆየ ነው ብለው ይሄ እንዲሰማቸው እንዳደረገ ሁሉ ማለት ነው። እሺ በዚያን ጊዜ ግን ይህ ሁሉ ግፍና መከራ የማያገኛቸው ማን ነው? ይህ ሁሉ መከራ የማይደርስባቸው ከአርሽ ጥላ ስር የሚጠለሉ አሉ፣ በክብር በዙፋን የሚቀመጡ። ከነዚያ ለመሆን እንጣር ብቻ ነው። ከሰባቱ መገለጫዎች አንዱን እንኳን የያዘ ሰው የዛኔ ከአርሽ ጥላ ስር ይጠለላል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰብዐቱን የظلهم الله في ظله يوم لا ظل إلا ظله። የዛኔ ግን ሰባት አይነት ሰዎችን ከአላህ ጥላ በስተቀር የሌላ የማንም ጥላ በሌለበት ጊዜ እርሱ ከጥላው ስር ያስጠልላቸዋል። የአርሽ ጥላ አለ፣ በክብር በዙፋን ተወስደው እነዚያ ይቀመጣሉ። አንደኛ ምን አይነት ሰው ነው? ኢማሙን ዓዲል፣ ፍትሃዊ መሪ፣ ሙስሊም ነው፣ ፍትሃዊ መሪ ነው። ይሄ ሰውዬ ከአርሽ ጥላ ስር ይጠለላል። ይብራቸዋል። ሁለተኛ ወሻቡን ነሸአ ፊ ዒባደቲ ረቢሂ፣ ጌታውን አላህን በመገዛት የወጣትነት ዘመኑን ያሳለፈ ወጣት ልጅ። የወጣትነት ዘመን ከባድ ነው። በዚያን ጊዜ አላህ ግዴታ ያደረገበትን ተግባር ጠብቆ፣ ስለዚህ የወጣትነት ዘመኑን አላህን በመገዛት ያሳለፈ። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጂድ ጋር የተንጠለጠለ ወጣት። አታቻለ ልቡ ከመስጂድ ጋር የተንጠለጠለ፣ ያ ማለት 5 አውቃት ሶላት አዛን ከተደረጉ ስራውን ቶሎ አቋርጦ ወደ መስጂዱ ይሄዳል። ከመስጂድ ጋር ልቡ ተሳስሯል። ታቻለ የፈለገ ቢሆን ለምድራዊ ጸጋ ብሎ ሶላቱን አያሳልፍም። የሶላትን ጊዜያቶች ጠብቆ ይሰግዳል። ሌላኛው ወረጁላን የተሐባ ፊላህ፣ ለአላህ ብለው የተዋደዱ ሰዎች፣ ለአላህ ብለው የተዋደዱ ሰዎች ምንዳቸው የዛኔ ከአርሽ ጥላ ስር ይጠለላሉ። ሌላኛው ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለም ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚመጸውት ነው፣ ወይንም ሰደቃን የሚሰጥ ነው፣ ለድሃዎች የሚረዳ። ቀኝ እጁ በምትሰጥ ጊዜ ግራ እጁ በማታይበት ሁኔታ ነው። ያ ማለት ደብቆ የሚሰጥ ለማለት ነው። ኪናያ ነው፣ ኪናያ ንግግር ነው እንጂ እጁን እንደዚህ ይደብቅ ለማለት አይደለም። እና ደብቅ ከሰዎች እይታ ለሰዎች የለዩልኝ ስሙልኝ አይሰጥም። ጌታቸው አላህ ከአላህ ዘንድ እንዳለ ማግኘት ብሎ ይሰጣል። ሌላው ማን ነው? ወረጁሉን دعته امرأة ذات منصب وجمال فقال لها إني أخاف الله። በጣም ቆንጆ የሆነች የጉስ ልጅ ልትሆን ትችላለች። ባትሆን ራሷን ጋብዛው እና ከኔ ጋር የምትፈልገው እናድርግ ብላ አላህን ፈራላ አልፈልግም ብሎ እምቢ ያለ ወጣት አለ። ሌላኛው ወረጁሉን ذكر الله خاليا ففاضت عيناه፣ ከሰዎች ገንጠል ብሎ አላህን አስታውሶ ያለቀሰ ሰው። ምናልባት ይሄ ሁላችሁም ላይ ተከስቶ ሊሆን ይችላል። ነገ ከአላህ ፊት መቆማችሁን አስባችሁ የሰራችሁ ወንጀል አስባችሁ አልቅሳችሁ ታውቃላችሁ? ያቺ እንባ ትልቅ ዋጋ አላት። ከአርሽ ጥላ ስር እንዲጠለል ይሆናል ሰውዬው። እና እነዚህ ምክሮች ያሉበት ሰው ነገ የትንሣኤ ቀን ከአላህ ሱብሓነሁ ወተዓላ ዘንድ በክብር በዙፋን ይቀመጣል፣ ከአርሽ ጥላ ስር ይጠለላል። ያ ጊዜ ያ ግፍና መከራ እሱን አያገኘው። እሺ ከ50 ሺህ ዓመት መቆም በኋላ ሰዎች ለ50 ሺህ ዓመት ያክል ሲቆሙ አንድ ሰው እንኳን አይነጋገርም። የሚገርማችሁ እናት አባትህ ከጎን ቆመው ታያለህ። ከሃዲያኖች ለ50 ሺህ ዓመት ሲቆሙ ጊዜ አይናቸው ፍጥጥ እንዳለ ነው። የሚገርማችሁ ይሄ አይናቸው እንደዚህ ዝቅ አትልም፣ እንደዚህ ጭፍን አይልም፣ እንኳን ፍጥጥ ብሎ ይቀራሉ አለ አላህ። በጣም አስደንጋጭ ሁኔታ ላይ ነው ያሉት። ተፈሻል አላህ ይህን ሱረቱል አንቢያ የነቢያት ምዕራፍ የሚለው ላይ ሲናገር ምን ይላል? ወቅተረበል ወዕዱል ሐቅ አለ፣ እውነተኛውም ቀጠሮ እነሆ ቀርቧል አለ። ፈኢዛ ሂየ ሻኺሰቱን አብሳሩ አለዚነ ከፈሩ፣ የዛኔም የነዚያ የካዱት ሰዎች አይኖቻቸው የፈተቱ ይሆናሉ አለ።
ከዚያ ምን ይላሉ? ያ ወይለና ቀድ ኩና ፊ ገፍለትን ሚን ሃዛ በዚያን ምን ይላሉ? ዋ ጥፋታችን ወየውልን ከዚህ ከባድ ቀን ለካ ዘንግተን ነበር ይላሉ ማለት በል ኩና ዛሊሚን በእውነትም ነፍሳቸውን ከበደሉት ሆነናል ይላሉ። አላህ ምን ይላቸዋል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላቸዋል። እናንተ እንዲሁም ተኳቸው የነበሩ ጣዖቶች ሁሉ የገሃነም እሳት ማገዶ ናቸው ሁላቸውም ይላቸዋል። አንቱም ለሃ ዋሪዱን እናንተ እርሷን የምትገቧት ናቸው ይላቸዋል። ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ወኩሉን ፊሃ ኻሊዱን ይላል። እነዚህ የሚያመልኳቸው ጣዖቶች አምላክ ቢሆኑ ኖሮ ዛሬ ባልገቡ ነበር ገሃነም ይላል። እነርሱ ሁላቸውም ግን በእርሷ ውስጥ ዘውታሪዎች ናቸው ይላል። ለሁም ፊሃ ዘፊር ለእነርሱ በእርሷ ውስጥ ልክ የአህያ የሆነ ጩኸት አላቸው አለ። ገሃነም ውስጥ ሲቀጡ ጊዜ የአህያ ጩኸት አይታቸዋል። ሳብ ያደርግና ይልና ይላል አይደል? የገሃነም ሰዎች ልክ እንዲህ እያሉ ሁሌ ይጮሃሉ። በዚያ ውስጥ ያለቅሳሉ። ለቅሶ ከጀሃነሙ ከሚያቃጥለው ብቻ እንዳይመስላችሁ፣ ከዚያ በላይ የሚያስለቅሳቸው ወላሂ ጸጸቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ አህለ ናር ለየብኩን አሉ። የገሃነም ሰዎች ያለቅሳሉ። ወለው ጀረት አሰፊነቱ ዐላ ድሙዕህም ለአጀለት አሉ ወኢነሁም ለየብኩነ ደመን አሉ። በሚያለቅሱበት እንባቸው ላይ መርከቦች እንዲጓዙ ቢደረግ ባስጓዘ ነበር አሉ። የእንባቸው ብዛት የሚያለቅሱትም እንባ ሳይሆን ደም ነው ብለው ተናገሩ። የሚያለቅሱት ምንድነው? ወላሂ ወኢነሁም ለየብኩነ ደመን ደምን ነው የሚያለቅሱት አሉ። ጸጸቱ ነው የሚያስለቅሳቸው። በጸጸታቸው ጊዜ የሚናገሯቸውን ቃላቶች አላህ በቁርአን ላይ ያስቀምጧቸዋል። የወደፊት ሁሉ የሚያውቅ አምላክ ነውና ወሁም የስጠሉነ ፊሃ እነርሱም በእርሷ በጀሃነም ውስጥ ይጮሃሉ አለ አምላካችን አላህ። ምን ይላሉ? ረበና አኽሪጅና ነዕመል ሷሊሐን ገይረ ለዚ ኩና ነዕመል ጌታችን ሆይ እባክህ አንዴ ያስወጣን ከዚህ ከገሃነም ዳግም ወደ ምድር መልሰንና ስንሰራ ከነበረው ክህደትና ኃጢአት ተቃራኒ በአንተ አምነን ትእዛዝህን እንድንሰራ ይላሉ። ነዕመል ሷሊሐን እንድንሰራ ገይረ ለዚ ኩና ነዕመል ስንሰራው ከነበረው ስራ ውጭ። ከዚያ አላህ ምን ይላቸዋል? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር ሊገሰጽበት የሚችልበትን አንድ ሰው ሊገሰጽ የሚችልበትን እድሜ ምን ይላቸዋል? መገሰጽ የሚፈልግ ሰው የሚገሰጽበትን እድሜ አላኖርኳችሁም ነበር በምድር ላይ? ወጃአኩም ነዚር ነብይ መጣላችሁ፣ ነብይ ላኩላችሁ፣ መጽሐፍን አወረድኩላችሁ፣ እንድትገሰጹም እድሜን ሰጠኋችሁ። እናንተ ግን እምቢ አላችሁ፣ አስተባበሩ። ጭራሽ ማ ጃአና ሚን በሽር ወላ ነዚር ያ ነው። ሌላ ከሚጸጸቱባቸው ቃላቶች ምንድነው? ሱረቱል ሂጅር ቁጥር 2 ላይ ተቀምጠ 3 ላይ ሩበማ የወዱ الذين كفروا لو كانوا مسلمين እነዚያ የካዱ ሰዎች ምን ነው በምድር ላይ ሳለን ሙስሊሞች ሆነን በነበር ብለው ይጸጸታሉ ያለ ይናገራል። በሱረቱ ሹዓራ ላይ ምን ይላል? فلو ان لنا كرة فنكون من المؤمنين ይላሉ አለ። አንዴ መመለስ እድል ቢሰጠን አማኞች እንሆን ነበር ይላሉ አለ። በሱረቱል አንዓም ላይ ያለ ጸጸታቸው ምን ይላል? ወለው ኢዝ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين ميلان ولو ترى إذ وقفوا على النار محمد هو يلاቸዋል በቁርአን ላይ ከሃዲያኖች ትንሣኤ ቀን በገሃነም ፊት በሚቆሙ ጊዜ ብታያቸው ይላል። ከዛስ فقالوا يا ليتنا نرد ጀሃነም ሲያዩ ምን ይላሉ? ምን ነው አንዴ መመለስ እድል በተሰጠን ይላሉ። ከዛስ ምን ሊያደርጉ ነው መመለስን የሚመኙት? أنكون من المؤمنين إنما أمانيوش كمسلموش نهون نبر إلى الله ولا يقال فقالوا يا ليتنا نرد ولا نكذب بآيات ربنا ጌታችን አላህ ባወረደው ቁርአን በሚያወርዳቸው አናቅጾች አናስተባብል ነበር። ወነኩነ من المؤمنين ከአማኞች እንሆን ነበር ይላሉ አለ። እና ይህ ነው هذا ما سيكون يوم القيامة أن والنبي جمال سلزانه يتناقر يالله فيها يخبر النبي صلى الله عليه وسلم بما يكون من حال المسلمين في آخر الزمان
እሺ ጥያቄ አለቀ። መርሐባ ጀዛከላሁ ኸይረን። አላህ ይጠብቅህ፣ የበለጠ አፍያ ያድርግህ፣ ከመጥፎም ነገር አላህ ይጠብቅህ። የምር ጀዛከላሁ ኸይር። በጣም ልባችን የሚያረጠው ነገር ነገርከን። ኢንሻአላህ ሌላኛው ጥያቄ በቃ ሌላ ጊዜ እጠይቃለሁ። ኢንሻአላህ ሌሎችን ትልስጥ። መርሐባ። እሺ ጥያቄ አላስከተም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ነበረኝ። አሁን እኔ ማለቴ በጣም ዛሬ ጁምዓ ሰግጄ አልሐምዱሊላህ አላህን በቃ እንትን ስል ነበረ በነበረው ህይወቴ ምናምን ነገር ሱክስ ነበርና መልሼ ደግሞ ያ ረቢ አላህ ይቅር በለኝ ምናምን ውስጥ የሆነ ተስፋ ምናምን ቆርጦ ነበረ በስራዬም በህይወቴ በሚመጡትም ነገር ማለት ነው። እና ያ ረህማን ያለ መውቅ እንደሆነ ሳቅ ያ ረህማን አፉ በለኝ ምናምን ብዬ ተውበት ሳረግ ነበር። አልሰግድም ነበረ ያው እና ሁሌ ጫማ ቤት ነው የምሰራው። ሁሌ ጁማ እረፍቴ ያው ሰኞ ነበርና ጁማ አደረኩት። ጁማ ቀንም በጣም ነው ሙዳትና እና የተወለድኩባትም ቀን ስለሆነች ያው ጁማ መቅረት አልፈልግም። ሌላውን ቀን እንኳን ባልሰግድ እንኳን ጁማ ብዬ እንተነል ነበር። እና ሰግድበትም ቦታ አይመችም። የምሰራበት ደግሞ ቦታ ያው ጴንጤዎች ጋር ነው። ለመስገድ እንድስገድ ብዬ እንተንም ብል ምንም አይመችም ቦታው። እና ደግሞ የሆነ ሳለ ከካጋር የሆነ ያው ጴንጤ ጋር የሆነ እንደ ሪሌሽንሺፕ ጀምሬ ነበረ። በሱ ምናምን ሐራም የሆነ ነገር ካለ እንድትነግረኝ ነበረ ውበት ለማድረግ ያክል። ከመጀመሪያ ሶላት አልሰግድም ነው። አዎ አሁን ያ አልሐምዱሊላህ ብዬ ወደ ኢንሻአላህ አላህ እንዲረዳኝ ዱዓ እያደረኩኝ ነው። ሰላት ለመስገድ በቃ ልቤን እንትን ብያለሁ። አሁን አሰግጅም አሁን ጀመርኩኝ ዛሬ አልሐምዱሊላህ ጀምሬያለሁ። አላህ በዚህ ጋር ደግሞ ቢረዳኝ እናንተም ዱዓ አብሮኝ ቢሆን ብዬ እንትን እላለሁ። ሶላትን ጠብቀሽ ስገጂ እሺ። እሺ ከዚህ ጋር ሌላ ግንኙነት ካለ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ። አዎ አድርጌያለሁ። ግን የሆነ ሴት ልጅ ያው ካፊር ማግባት እንደማትችልና ስቃወም ነበረ። ወንድ ልጅ እንኳን ካፊር እንደሚችል ነው ስነግራቸው የነበረውና ያው እኔ ሌሎች ኡስታዞችንም ጠይቄ ሴት ልጅ ያው ካፊር ብታገባ ጀሃነም ነች ሲባል ነበርና ብዙ ሰው ጠይቄ ያው ጀሃነም ነች ተብያለሁ። አይሆንም ተብያለሁ። እና ጥያቄው ምንድን ነው? ኦኬ ከላይ ኢትዝሚ ሰላም እንዴት ነው? ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ትልልቅ ሼኮችን ትልልቅ አባቶችን የእስልምና አባቶችን እንዴት ነው ዱዓ አድርጉልኝ ማለት በእስልምና እንዴት ይታያል? ከሽርክ ነው ወይስ እንዴት ነው? እንዴት ይታያል? ችግር የለውም። ትልቅ ሰው ማን ነው ዱዓ አድርጉልኝ ማለት ችግር የለውም። በህይወት እስካለ ድረስ መርሐባ ጀዛከላሁ ኸይረን ወንድምሽ ሽክራን አላህ አፋ ያርግህ። እሺ አሜን። እሺ ሰላም ማን ነው? ሰላም አቤት ሰላም ነው። ደህና ነሽ? እንዴት አመሻችሁ? አልሐምዱሊላህ አለሁ። ጥያቄ ነበረኝ። እሺ በሙስሊም ዱዓ ሲደረግ ምንድን ነው የሚያስፈልገው? ዱዓ ሲደረግ ጫት ለምንድን ነው የሚበላው? ጫት አይፈቀድም። ጫት ለምንድን ነው የሚበላው? ጫት አይፈቀድም። አይቻልም። ሐራም ነው፣ ክልክል።
ጫት አይፈቀድም፣ ሐራም ነው። እሺ አሁን አንተ ውሃብይ ነህ ሙስሊም ነህ? እንዴ ከይቅርታ ጋር አንቺ ሙስሊም ነበርኩ ብለሽ ስንት ታወርድሻል? ሜታር ልክ ነው። ለመጠየቅ እንዲመቸኝ ነው። ቆይ ሙስሊም ነበርኩ ብለሽ አውርተሻል? ያለ ሙስሊም ነበርኩ ብለሽ እሱን ተው። ለእኔ ዝም ብለህ አልተውም። ለምን ተው? ሀቅ ነው። አንቺ ሙስሊም ነበርሽ? አርካኑ ሶላት ስንት ናቸው? ሶላት ስንት ናቸው? በቀን 5 ጊዜ እሰግዳለሁ ከሱቢ ጀምሬ። እኔ ብዙ ጊዜ እንትን አልልም ስግደት ላይ ብዙ አይደለም፣ ግን አሁን አርካኑ ሶላት ስንት ናቸው? ስለሆነ ገና አርካኑ ሶላት ስንት ናቸው? አታውቂያቸውም? አየሽ። እሺ ዋጅባት ሶላት ስንት ናቸው? ከሱቢ እንደዛ ነው ሰግደን እንተኛለን። እዚህ ስንት ሰዓት ሰግደን እንተኛለን? ወይ በሙስሊም ስንት ሰዓት ሰግደን እንተኛለን ያልሽው? ይቆራረጥብኛል። አይቆራረጥ። ስንት ሰዓት ሰግደን እንተኛለን ያልሽው? አንድ ገና 2 ሰዓት ሰግደን እንተኛለን። 2 ሰዓት የሚሰገደው ሶላት ምንድን ነው? የ2 ሰዓት ሶላት ምን ይባላል? ባይ ታንክል 2 ሰዓት የሚሰገደው እኔ ግዴታ አልነበርሽም ለማለት ለፈልገህ ነው። ወጣ እዚህ ቲክቶክ ሶሻል ሚዲያ ላይ ምን እንደምጠላ ታውቃላችሁ? በእምነት ላይ የሚዋሽ ሰው ወላሂ ለምን ዋሻ? መዋሸት ለምን አስፈልግ? ሙስሊም ነበርኩ አለች። ምንም የምጠይቃት ጥያቄ አንድ ህፃን ልጅ መልሰዋል። የሚገርማቸው ክርስቲያኖች እዚህ ካላችሁ ግን የለም የምትመልሰው ሌላ ነው። ምንም አይገናኝም። እንዲህ አይነት ልጆች ለምን እንደሚጠቀሙባቸው ታውቃላችሁ? ያስገቡና በቃ እኔ ሙስሊም ነበርኩኝ እያሉ ድራማ ያሰሯቸዋል። እኛ ዞሮ እንደገና በድራማ ይሆነችልናል። ወረብል ከዕባኛ ድራማ እንሰራም። በአላህ ስም እንምላለን። ስለማን ነው ድራማ የምንሰራው? ማንን ለማስደሰት ብዬ? ማንን ለማስከፋት ብዬ? ያስቻለ ያስገቡና እኔ ሙስሊም ነበርኩኝ ያስብሏቸዋል። እንዲህ የሚያደርጓቸው ምንድነው? ዲያቆኖቻቸው ከታች ያለውን የዋህ ክርስቲያን ለመሸወድ ነው። በእምነቱ ላይ በዚህ ሊያጸኑት ነው። በቃ አስተምሮ አታጸናውም፣ አልፈርድብህም። ምክንያቱም ትምህርትህ እንደማያጸና ታውቀዋለህ። የሚያጸናቸው በምንድን ነው? በቃ እንዲህ አይነት ልጆችን በማስገባት እኔ ሙስሊም ነበርኩ፣ እቺ ልጅ ከእስልምና መጣ ነው። አልሐምዱሊላህ ላ ኒዕመት ልእስላም። እኛ ሙስሊሞችን ስናጸናቸው ያያችሁ ስለ እስልምናቸው አስተምረናቸው ነው። ገብተው ስለ እስልምናቸው ጠይቀው ምንም ስለ ክርስትናቸው አያስተምሯቸው። ግን ምን አይነት ድራማ ይሰሩላቸዋል? ልጅ ሙስሊም ነበረ ከዚህ በፊት ዛሬ ክርስቲያን ሆናል። አንድ ክርስቲያን መጥቶ ከዚህ በፊት እኔ ክርስቲያን ነበርኩ ሙስሊም ላይ ቢል ይሄ ምንም እኛ ለሙስሊሙ ህዝብ የሚያጸናው ነገር አይደለም። የጸናው በተና የሚያጸናው የሆነ ትምህርት አለው። አልሐምዱሊላህ ያን ነው የምናስተምረው። ያው እስከ መቼ ነው እንደሚጫወቱባችሁ? ምን ያክል ለእናንተ ያላቸውን ንቄት ነው የሚያሳየው። ወላሂ ለአዚም እኔ ስለማከብራቸው ሙስሊሞችን ያው ስለ ዲናቸው ነው የምናስተምራቸው። እንዲህ አይነት ድራማ እንጫወት አያጸናም። ይሄ እንዲህ አታድርጉ። እሺ ልጆች፣ እንዲህ የምታደርጉ ልጆች ካላችሁ የተሸወራችሁ ካላችሁ ውጡ ከእንዲህ አይነት ነገር። ምንም አይጠቅምም፣ ለእናንተም አይጠቅምም። እኔ ሙስሊም ነበርኩ የሙስሊሞችን ስም በዚህ ወይም ኢስላም ለምታጠለሽ መስላችሁ ከሆነ ስህተት ነው። ቆም ብላችሁ አስቡ። የራሳችሁ ነፍስ ታሳስባችሁ ለማንም ሰው ብላችሁ ድራማ አትስሩ። በነፍሳቸው እየቀለዳችሁ ያላችሁት
የነብያት መንገድ የትኛው ነው የሚለውን በደንብ ተማሩ፣ አገኙት። አንዱን አምላክ እስኪ እንዴት ነው እንዳመልክ የሚያስተምረኝ እምነት የትኛው እምነት ነው ብላችሁ ፈልጉ። ጥያቄ ያለው ይወርስ ይችላል። ክርስቲያን ከጋር ካላት ይወርካች ማን ያምጣ። ሰላም ወራህመቱላሂ ወበረካቱ። እሺ ያው እኔ እንኳን ያው ሙስሊም ነኝ፣ ግን የሆነ ስለ ጁማአ መጠይቀህ ጥያቄ በጊዜ የገባ ልክ የሆነ ለ5 ሰዓት ከፋፍለ የሆነ ሐዲስ ሲናገሩ ሰምቼ የመጀመሪያ የገባ ግመል እንደሰደቀ ይቆጠራል ይባላል። ሁለተኛ ደግሞ በሬ አሉ፣ ሶስተኛ በግ፣ አራተኛ ደግሞ ዶሮ፣ አምስተኛ እንቁላል። ይሄንን ሰዓት ግን በስንት ሰዓቱ ይታወቃል? ያንን ነገር ለማግኘት ያ ሰውዬ ግን ሚንበሩ ላይ ከወጣ በኋላ ነው ካይወጣ ነው ወይስ እንዴት ነው? ሰዓቱን ለይተው የለዩበት ሰዓት እንዴት ነው? በምን አውቀውት ነው? እሺ በመጀመሪያ ቀድሞ ይገባ ይሄን እንዳያገኛል። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም የሚያገኘውን ምንዳ ለመግለጽ እንጂ ይሄ ግመል ዶሮ ምናምን ያሉት እንደ ምሳሌ ይገለጽ ነው። በምሳሌ መልክ ነው። ነብያችን ሰለላሁ ዐለይሂ ወሰለም በሌላ በተራራ ምሳሌ ይሰጣሉ። መን ተቢዐ አልጀናህ فله أجر مثل فله القراط الذي يساوي جبل أحد. يرسو عند جنازان عسكريين اسك مقابر ተሸኝቶ የቀበረ ሰው የኡሁድ ተራራን የሚያክል ምን እንዳለው በተራራ በግመል ምናምን እንደዚህ ምሳሌ አድርገው ይሰጣቸዋል። በአጠቃላይ ወቅቱ እስከ መቼ ነው መጨረሻው ከተባለ ኢማሙ ሚንበር ላይ እስከሚወጣበት ጊዜ ድረስ ነው። እሺ ልክ ኢማሙ ሚንበር ላይ እስኪወጣ ድረስ ያሉት ሰዎች መጀመሪያ የመጣ ቀጥሎ የመጣ በሚለው እንዳቸው በዚያ ልክ ይሆናል። ቀድሞ የመጣውና እዚያ ቦታ ላይ የተገኘው ይበልጥም እንዳያገኛል። ከዚያም የሚቀጥሉት እያለ ኢማሙ ሚንበር ላይ እስኪወጣ ድረስ ለኹጥባ የዛኔ ነው። መላእክቶች በማከም በእያንዳንዱ መስጂዶች ላይ የሚመጣውን ሰው አላህን ለመገዛት ይመዘግባሉ። ልክ ኢማሙ ኹጥባ ሊያደርግ በሚወጣ ጊዜ ያኔ መዝገቢያቸው ይዘጋሉ። ቁጭ ብለው እነሱ የኢማሙ ኹጥባ ያዳምጣሉ፣ ይሰማሉ። ይሄ ነው። እሺ አይዋ እሺ። አይ አሁን ከመቅሪብ ወደዚህ ደግሞ ልክ የሆነ እንደዚህ ሐዲስ እየሰማን ነበር መስጊድና አዲስ አበባ ነኝ። ከዛ መስጊድ ውስጥ እየሰማን ሰውየው ግን ፈተዋ ሲሰጥ ልክ ፀሐይ ከወጣች ጀምሮ አለ ለኛ ሲነግረን ማለት ነው። ልክ ፀሐይ ከወጣች ያንን ሰዓት ቢያንስ ተከፋፍሎ ቢያንስ ሰዓት ላይ የገባው ልክ እንዲያልኩ እንደቀድሙ እስከ 5 ሰዓት 6 ሰዓት ከሆነ መስጊድ ላይ ያ ሰውዬ ኹጥባ የሚጀምረው ሚንበር ላይ እስከሚወጣ እስከዛ ሰዓት ድረስ ያችን ሰዓት መከፋፈል ነው እንጂ በጊዜ በገባ ምንም የሚባለው ነገር አለ ነው። በቀድሞ የገባ ነው። ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ የገባ ብለው ተናግረዋል። መጀመሪያ ቀድሞ የሚገቡት እነዚያ ከሁሉም በፊት ቀድሞ የገቡና አላህን በመገዛት ጋር ያሳለፉ ሰዎች ይበልጥ እንዳላቸው ለመግለጽ ነው ሐዲሱ። የመጨረሻው ወቅት ሚንበር ላይ እስከሚወጣበት ድረስ ነው ኢማም። ሌላ ጥያቄ አለ? እሺ ሌላ ጥያቄ እንትን ነው። አሁን ኹጥባ ከተጀመረ በኋላ ምንም ሰዎች እንዳይነጋገሩ ይባላል። ቢያንስ ሰውየውን እንኳን ዝም በል ብለህ ካልክ ያ ነገር ይበላሻል፣ አጅር አይገኝም ይባላል። ያን ነገር ግን መተው ኹጥባ ከተጀመረ በኋላ ሶላት የሚሰግዱ ሰዎች አሉ። ለተረካ ይሰግዳላ። ያን እንዴት ነው ይታያል ማለት ፈልጌ ነው። እንዳትናገሩ ከተባለ ያ ትክክለኛ የተፈቀደ ነው። እሱ ተራ ወሬ እንዳታወሩ ለማለት እንጂ እዛ ቦታ ላይ እንትንን አይመለከትም። አላህና መልእክተኛ እዚህ ትእዛዝ ካለ ያንን አይመለከትም፣ ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ቃለ ሊአኺሂ የውም አልጁሙዓ እስኩት ወልኢማም የኽጡብ ፈቀድ ለጋ ወመን ለጋ ፈለይሰ ለሁ ጁሙዓ አሉ። በጁሙዓ ቀን ኢማሙ ኹጥባ እያደረገ አንዱ ለሌላው ሰው ካጠገቡ ለተቀመጠ ጓደኛ በል እንኳን ብሎ የተናገረ ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ የጁሙዓን ምንዳ አጥቷል ብለው ተናገሩ። ዝም በል የሚለው ቃል የሰዎች የጎንዮሽ ወሬ ነው። ዝም በል አንተ ጠጋ በልልኝ፣ የት ነበርክ፣ መቼ መጣህ ምናምን ብሎ እንዳያወራ፣ ውስጥ ላይ መስጂድ ውስጥ የጎንዮሽ ወሬ እንዳያወራ። ነገር ግን በሚገባ ጊዜ ሰውየው
ከውጭ ወደ መስጂድ በሚገባ ጊዜ ዛኔ ሶላት መስገዱ እሱን አይመለከትም። አየህ እርሱ ትእዛዝ ስላለበት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደኸለ አሐዱኩም አልመስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን አሉ። አንዳችሁ በየትኛውም ሰዓት ወደ መስጂድ ከገባ አደራ 2 ረክዓ ሱና ሶላት ሳይሰግድ እንዳይቀመጥ አሉ። ስለዚህ በጁሙዓ ቀንም ቢሆን ኢማሙ ኹጥባ ያደረገ ብትገባ 2 ረክዓ ሱና ሰግደህ ትቀመጣለህ። ያ ሶላት ምን ተብሎ ይጠራል? ተሕየተል መስጂድ ይባላል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ በጁሙዓ ቀን አንድ ሰሓባ ወደ መስጂድ ገባና ሳይሰግድ ዝም ብሎ ተቀመጠ። ቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ሀል ሰለይተ ረክዓተይን ፈቃለ ላ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ቁም ፈሰሊ ረክዓተይን ፈሰላ ረክዓተይን። ወዲያው ይሄ ሰውዬ ገባና ወደ መስጂድ ዝም ብሎ ቁጭ አለ። ነቢ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ነበር። 2 ረክዓ ሱና ሶላት ሰግዳለሁ ያሉት አልሰገድኩም አለ። ተነስና ስገድ አሉት። ስለዚህ ሰገደ ማለት ነው። ስለዚህ ሱና ሶላት መስገድን አይመለከትም። ሌላው ልክ እንደሆነ ጨምርልህ ያልጠየቅከው እሱ ምንድነው? ኹጥባ ያደረገ ኢማሙ ሶላት ማውረድ። ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ከተነሳ በኹጥባ መካ ሶላት ማውረድ ትችላላችሁ። ለምን ከተባለ አላህ ያዘዘው ስለሆነ። ይሄ በቁርአን አዩሃ الذين آمنوا صلوا عليه وسلموا تسليما ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ውዳሴና ሰላምን አስፍሩ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አብኸሉ الناس من ذكرت عنده فلم يصلي علي አሉ። ከሰዎች ሁሉ ስስታም ብሎ ማለት ከእርሱ ዘንድ የኔ ስም ተነስቶ በኔ ላይ ሶላትን ያላወረደ ሰው ነው አሉ። ሐታ ነቢያት የነብዩ ሰለላሁ ዐለይሂ ወሰለም ስም በሚያነሱ ጊዜ ሶላት ያወርዳሉ። የትንሣኤ ቀን ስለሚሆነው አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ሲነግረን የትንሣኤ ቀን መሲሁ ይጠይቃል። ጀነትን በር አስከፍትልን በሚባል ጊዜ አደም ተጠይቆ ከዛ ኑህ ተጠይቆ ከዛ ኢብራሂም ሙሳ ከተጠይቆ በኋላ ዒሳ ሲጠይቅ ጊዜ ኢዝሃቡ ኢላ ሙሐመድ ብሎ ዝም አይልም፣ ሰለላሁ ዐለይሂ ወሰለም ይላል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። አያችሁ እንደጠቃላይ የጁምዓ ኹጥባ ያደረገ ካለ በነብዩ ሰለላሁ ዐለይሂ ወሰለም ስም ቢያነሳ በመካከል ሰለላሁ ዐለይሂ ወሰለም ማለት ትችላላችሁ፣ ሶላት ማውረድ ትችላላችሁ። ነገር ግን ድምጻችሁን ዝቅ አድርጋችሁ ከጎን ያለውን ሰው እንዳትረብሹ ዘንድ። አሚን ማለት እሳ ኢማሙ ኹጥባ ያደረገ አሚን ማለት ይቻላል፣ ይቻላል፣ እሱም ችግር የለውም። ነገር ግን አሁንም ድምጻችሁን ዝቅ አድርጋችሁ ነው። እጅ ማንሳትስ ኢማሙ ዱዓ ያደረገ በጁምዓ ቀን ከተባለ ኢዛ ረፈዐ الإمام يديه ነርፈዕ አይዲና ኢማሙ እጁን ካነሳ እናነሳለን፣ ካላነሳ አናነሳ። ይህ ነው በአብዛኛውን ጊዜ እጅን የሚያነሳው ኢማሙ የዝናብ ጊዜ ነው። የዛን ላይ ካነሳ እናነሳለን። ግዴታ ሳይሆን ሙስተሐብ ነው። እሺ አዎ ያው አንዳንድ ሰዎች ደግሞ የሆነ ፊታቸውን አበሱ የሚባል አለና ዱዓ ከተደረገ በኋላ አሚን ብለው ፊት መታበስ አለበት ይላሉ። ያ ግዴታ ነው? ግዴታ አይደለም፣ ግዴታ አይደለም። ታብስም ባታብስም ችግር የለውም። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነው? ሰላም አልሐምዱሊላህ። በጣም ነው ደስ ስላየሁ ደስ ብሎኛል። አንድ ጥያቄ ነበረኝ። መርሐባ حبك الله الذي احببتنا ስራ ቦታ ሶላት እየሰገድን እኛ ጋር የመግሪብና የኢሻ ወቅት በትንሽ ልዩነት ነው ያለው፣ በደቂቃዎች መካከል ማለት ነው። እና እኔ አርፍጄ ነበር የደረስኩት። እሱ መግሪብን ጨርሶ ኢሻን እየሰገደ ነበር። እኔ ደግሞ መግሪብ እየሰገደ መስሎኝ ተከተልኩት። የመጀመሪያው ረካዓ ላይ ነው የደረስኩት። ከዛ ሁለተኛ ረካዓ ተሽሁድ እንትን ካለ በኋላ ሶስተኛ ረካዓ ላይ እሱ ተነሳ፣ እኔ ቁጭ አልኩኝና አሰላመጥኩኝ። ምንድን ነበር ማድረግ ነበር? ምን ሶላት እየተሰገደ ጋበኛ ቻይና ነው እንጂ በሩን ገንጥሎ ካልጣልኩ ነው። ምን ነው አንድ ቀን ተገንጥሎ አያርፍም ወይ? ከዚህ ሁሉ እሺ ምን ሶላት እየሰገደ ነበር ኢማሙን ያልከው? እሱ የኢሻ ሶላት ነበር። አንተ ደግሞ መግሪብን ተከትለው ሰገድክ። በመግሪብ ላይ እኔ ደግሞ መግሪብ ነበር ነው የተከተልኩት። ሰዓቱ ነበር ማለት ኦኬ። እና 3 ረካዓ ነው የሰገድከው አንተ አይደለ? 3 ረካዓ ሰግጄ ሰላመትኩ። እሱ ኢሻ በዛው ቀጠለ ማለት ነው። እንደሱ ነው የምታደርገው። ኢማሙ የኢሻ ሶላት እያሰገደ መስጂድ ብትደርሱ ምንድን ነው የምታደርጉት? تدخلون مع الإمام بنية المغرب
እናንተ መግሪብን ካልሰገዳችሁ ልክ ስትገቡ ጊዜ መስጂድ የኢሻ ሶላት እያሰገድን ነው ኢማሙ። በዚያን ጊዜ ከእርሱ ጋር ከኢማሙ ጋር ተከትላችሁ የምትሰግዱት ምንድነው? እናንተን የመግሪብ ይባላችሁ ከእርሱ ጋር ይባላችኋል። ከዚያ ልክ ኢማሙ አተሂያ ወደ ሶስተኛው ረካዓት ማን ነው ሶስቱም ረካዓት ሰግዶ ወደ አራተኛው ረካዓ በሚነሳ ጊዜ እናንተ የዛኔ ቁጭ ብላችሁ ተጠብቁታላችሁ እንዳታሰላሙት። እሱ አራተኛው ረካዓ ይቀጥል ኢሻ ስለሆነ አራቱን ይሰግዳል። እናንተ ግን ሶስቱን ጨርሳችኋል። ልክ በይነስ ዝለተኝ እንደጨረሳችሁ እሱ ወደ አራተኛው ሲነሳ እናንተ ቁጭ ብላችሁ ተጠብቁትና ወርዶ አተሂያቱን ሲቀራባችሁ አተሂያቱን ከፋችሁ ሲያሰላሙ ታሰላሙታላችሁ። ከዚያ በኋላ ያለፈህን ማን ነው ቀጣዩን ሶላት ኢሻን ከዚያ በኋላ ትሰግዳለህ ማለት ነው። ይሄ ነው። ስለዚህ ተሳስቻለሁ ማለት ነው። ቀድመህ አሰላመትክ እንዴ? ቀድሜ ያሰላመኩት አልጠበቅኩትም። እሱ አራተኛ ረካዓ እስኪጨርስ። እሺ በሶላት ተግባሩ ላይ ስህተትን የፈጸመ ሰው ምንድነው? ስጁድ ሰህው ማድረግ ነው። ስጁድ ሰህው ማድረግ ነው። ኢማሙን መቅደም ተገቢ አልነበረም። በሶላት ተግባሩ ላይ ስለተሰራ يجبره بجذبتين وهي التي تسمى سجود السهو ማድረግ ብቻ ነው። ስጁድ السهو የረሳ ሰው በየትኛውም ጊዜ ቢሆን ካስታወሰ ማድረግ ይችላል። የዛሬ 50 ዓመት የረሳ ስጁድ السهو ቢኖር ባስታወስ ይሄን ማድረግ ይችላል። አዎ አሁን ከገስት ላይ ወርደህ አላሁ አክበር ትልና ሁለት ጊዜ ስጁድ السهو አድርገህ ከዛ ማሰላመት ያ ምንም የለብህም። ምክንያቱም በሶላት ተግባር ላይ የቀነስከው ነገር የለም። ሙሉ ረካዓዎችን ሰግዳለሽ ስጁድ السهو ብቻ። እሺ ጥያቄ አለ ቀጥል። ሄሎ ወለክ ሄሎ ሄሎ ሰላም አለይኩም። እሱ ወአለይኩም ሰላም باي تنكري أبي السلام عليكم. وعليكم السلام ጥያቄ ነበረኝ እሱ ምን ይላል? ሰላም አለይኩም እሱ ጀማዓ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ኡስታዝ ተሻለ ወይ? አይነን አልሐምዱሊላህ እያየሁ ነበር። የተሻለ ነው። ዱዓ እያደረግ ነበር ወላሂ። አልሐምዱሊላህ ኢንሻአላህ። ቆይ እኔ እንዴት ነሽ? ያስቸገረኝ ነው ጠይቄ ልውረድ ተሰማው። ሰላም አለይኩም ወሱ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። አሞ ነበር እንዴ? ሁሱ ጥያቄ ማለት ነው። እየሰማኸኝ ነው? يا سلام ماشي. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شوف الحمد لله. የሆነ ካላሸገርኳችሁ የሆነ ጥያቄ ነበረ። ይሰማል። ጥያቄ ምንድን ነው? እኔ ግን አንድ ጥያቄ አለኝ። ሙዚቃ ካለ አጠገብህ ዝጋዎች ነው እየሰማህ ነው። ሰማ ተጋ ነው። አቤት። ጥያቄ ምንድን ነው? ጥያቄ የሆነ አሁን እዚህ ፊት እኔ እዚህ ክርስቲያኖች ጋር ነበር የምቀመጠው ኢትዮጵያ ማለት ነው ሀገር ቤት
ጋር ነበር መቀመጥ ዛን ሰዓት ከክርስቲያኖች ጋር ነበር በሰው እዛም ክርስቲያንም ሙስሊምም ቅርቅል ነበረ። እዛን ሰዓት እንደዛ ስቀመጥ በቃ ስለ ቁርአን ምንነቱን ያው ሙስሊም መሆኔን ነው እንጂ ስለ ቁርአን ምንነቱን ብዙም ውስጥን ገባ ብዬ አላውቀውም ነበረ። አይሰማ سمعت كتب يا خالد ሄሎ يسمعنا الو ሄሎ يسمعنا كتب ይሄ ሙቀይፍ ነው ሰብስር የሚጮኸው ለዛ ነው። አይሰማም? يسمع كتب እዛ አገር ቤት እንዳለሁኝ ኢትዮጵያ እንዳለሁኝ ታቃታ ክርስቲያን ልጆች ጋር በአንድ ስለምንቀመጥ ሰዓት ዝም ብዬ መዛለል ነበር እንጂ ስለ ቁርአን ነገር ብዙም ግን እኔ ሙስሊም ነኝ አልহামዱሊላህ ብዙም ወደ መስጊድ ምናምን ብዙ አላጅም ነበር ዛን ሰዓት እዚህ ውጭ ተመጣው ወዲህ በቃ ጉርብ ምናምን ስገባ ብዙ ስከታተል በጣም የሚያስነድመኝ በጣም በቃ የሚቆጨኝ ነገር ሲሆን ጊዜ ያንን ቁርአን ስቀራ ደግሞ አሪፍን ጨርሼ ሌላውን አቃተኝ አደርሱን ጨርሼ ሌላውን አቃተኝ ከዛ እንዴት እንደማረግ ለራሱ ወላሂ መሆን በጣም ጫንቆኛል እንዴት ቢገባኝ እያልኩኝ በጣም እንደውም እንትን እያልኩ ነው መቅራት መጠንከር እቀራለሁ በጣም ግን እለፋለሁ ከዛ ተመርሼ ደግሞ እዛ እንትን ላይ ግሩፕ ላይ እገባለሁ ስል እኔ የምገባው ከስራ የምወጣው በዚህ ከምሽቱ 1 ሰዓት 2 ሰዓት ነው ግን እዛን ሰዓት ወንበሩ ሲያዝ ደግሞ ተራ አይደርሰኝም ቶሎ ስለማይደርሰኝ አሁን ስጠብቅ ደግሞ በዛው ሰዓት 6 ሰዓት 7 ሰዓት ሄዳል በዛው ከላይ ያለ የተናሳ ሰላም السلام عليكم عليكم السلام هلو يسمعنا السلام عليكم عليكم سمع لا ما شاء الله ጥያቄ ነበረኝ ጥያቄ አንተ ሱረቱል ዱሃ ላይ سورة بان إن شجرة الزقوم أو طعام عسيم كالمهل يغلي له شجرة الزقوم سورة الضحى دخان ماشي دخان إن شجرة الزقوم طعام الأثيم كالمهل يغلي في البطون كغلي الحميم خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم ذق إنك أنت العزيز الكريم هذا ما كنتم شجرة الزقوم ما تفلقونه شجرة الزقوم بجهنم ውስጥ የምትገኝ ዛፍ ነች نعم በጀሃነም ውስጥ የምትገኝ ዛፍ ነች በጀሃነም መካከል ላይ የጀሃነም ሰዎች የሚበሏት ዛፍ ነች
ምግብ አላቸው። ምግቡ ምንድነው? ያ ዛፍ ነው። ምግብ ሲባል እኛ የምናውቀው በምድር ላይ ሰውነትን ረሃብን የሚያስወግድ ነው አይደለ? ያ አይደለም፣ እሾህ ነው። ልክ ሲበሉት ጊዜ ሰውነታቸውን እንዳለ የሆድ ዕቃቸውን ቡጭጭቅ አድርጎ እንትን የሚጎዳ ነው። ልክ እንዲሁ ውሃ አላቸው የጀሃነም ሰዎች ይጠጣሉ። እኛ የምናውቀው ውሃ ምድር ላይ ውሃ ጥምን የሚቆርጥ ነው አይደለ? ያ ግን የፈላ ውሃ ነው። ልክ ለመጠጣት ገና ሲያቀርቡት ይላል አላህ በቁርአን ላይ ሲናገር ፊታቸውን ይጠባል፣ እንዳለ ቆዳቸውን ግሽልጥ አድርጎ ይጥለዋል። ገና ውሃ ገኘን ብለው ሲሄዱ ማለት ነው። ወኢን የስተጊሱ ዩጋሱ ቢማኢን ከልሙህሊ የውጁህ ውሃ እንዲሰጣቸው እርዳታ ቢጠይቁም ይሰጣቸዋል። ግን የሽዊል ውጁህ አለ ፊትን ይጠብሳል አለ። ገና ቀረብ ሲሉት ሊጠጡ ፊታቸውን ገሽልጠው ይጥላል። ቢእሰ ሸራቡ ብሎ አላህ ገለጸው። መጠጥነቱ ምንኛ የከፋ ሆነ አለ። አላህን የጋረ ሰው ቀላል አይደለም ቅጣት። ቀላል ይመስላችኋል ሰዎች? አላህ ዝም ብሎ በከንቱ አይደለም ዝም ያላቸው። እንዴ የዘለፉት እየሰደውት ምን እያሉት የተዘጋጀላቸው ቀን ቀጠሮ ስላለ ነው። ወጀዐልና ሊመህሊኪሂም መውዒዳ የሚጠፉበትንም ቀን ቀጠሮ አድርጌላቸዋለሁ። ገደባለሁ ለዚያ ሰዎች ዛሬ እንደየ ኃጢአታቸው ዋጋ ሊሰጡ ማንም ሰው ምድር ላይ አይኖርም ይላል አላህ። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ሰዎች በሚሰሩት ኃጢአት እዚሁ ምድር ላይ ቢመነዱ ቢያዙ ማ ተረከ ዐላ ظهሪሃ ሚን ዳባ በምድር ላይ አንድ የሚንቀሳቀሰው አይኖርም ነበር። ታዲያ ለምን ተዋቸው? ወላኪን ዩአኺሩሁም ኢላ አጅሊን ሙሰማ ነገር ግን እስከተወሰነው ጊዜ ድረስ ያዘገያቸዋል፣ ያቆያቸዋል። እሱም የትንሣኤ ቀን ሊቀጣቸው ወስኗል። ያ ግን ቅጣት እንዳይሆንባቸው ከወዲሁ ነቢያት ላከ፣ መጽሐፍን አወረደ። ይህ ወደ ገሃነም የሚወስዳችሁ መንገድ ነው፣ ተው ተጠንቀቁ። ክህደትን ይህ ወደ ገነት የሚወስዳችሁ መንገድ ነው፣ ተው እመኑ ባካችሁ እያሉ ነቢያት አስተማሩ። የሰው ልጅ ምርጫውን ይወስዳል በምድር ላይ በራሱ በመረጠው ምርጫ ይመነዳል ነገ የትንሣኤ ቀን እና ስለዚህ ዘቁም በጀሃነም ውስጥ የምትገኝ የሆነች የጀሃነም ሰዎች የሚበላት የሆነች ዛፍ ነች። طلعها كأنه رؤوس الشياطين فإنهم لآكلون منها فمالئون منها البطون نرسو كرسا لبلاد هداቸውን በርሷ ይሞላሉ። ثم إن لهم عليها لشوبا من حميم ይሄዳሉ። ገብታቸውን እዛች ሊበሉና ሊጠጡ ከእነርሱ ትኩስ የሆነ ውሃ አለላቸው የሚጠጡት። ቅድም ባህሪው እንደነገርኳቸው ይሄን ገሽልጠው የሚጥሉ ثم إن مرجعهم لإلى الجحيم ከዚያም መመለሻቸው ወደ ጀሃነም ነው አለ። ያንን እንበላለን ብለው ሲያዩት ጊዜ ዛፏን ፍሬ ያላት ይመስላታል። ራሷ ገና ስታዩት የሰይጣን ጭንቅላት ይመስላል ብሎ አላህ በቁርአን ላይ ገልጸዋል። طلعوها كأنه رؤوس الشياطين فإنه لآكلون منها النرس كرصا يبلالو فمالئون منها البطون وداቸውንም በእርሷ ይሞላሉ እያለ ይናገራል። ውሃውንም ያንን ተኳስ እሳት ወደሳይ በግዳቸው ይጠጡታል። ራሳቸውን እያቃጠላቸው ይወስዱታል። ከዛ ወዲህ መመለሻቸው ወደዛ ወደ ጀሃነማቸው ተመልሰው ይገባሉ። ለምንድን ነው ይሄ የሆነው ሲባል ቀጥሎ ተናገረ። إنهم ألفوا آباءهم ضالين እነርሱ አባቶቻቸውን ጸኑ በማገኘታቸው ነው አለ። አግኝተዋቸው በዛው ላይ ጸኑ። በቃ በአባቶቻችን መንገድ እያሉ فهم على آثارهم يهرعون እነርሱ በአባቶቻቸው ፋናም ላይ ፈጥነው ይሄዳሉ። በቃ ያንን ተከትለው ይሄዳሉ። ይዘው የአባቶቻችን መንገድ ብለው ነቢይ ተላከ። ግን ከዚያ ከመንገዳቸው እንዲመለሱ
የአባቴ የአያቴ የቅድመ አያቴ መንገድ ነው ብሎ ሰው ሊጸና አይገባም። አምላክ በነቢይ በኩል የላከልህን መንገድ ያንን መርምረህ አግኝና ተከተል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላካቸው አላህ ቦታቸዋል ትውልድን ሁሉ ወደ አንድ አምላክ ይመሩ ዘንድ إنهم أتوا آباءهم ضالين فهم على آثارهم يهرعون ولقد ضل قبلهم أكثر الأولين لقد أرسلنا فيهم منذرين فانظر كيف كان عاقبة المنذرين. أشي ሌላ ጥያቄ ያለው ሰው አንድ ጥያቄ አለን። እሱ አጨረስክልን? እሺ ሄሎ፣ ይሄን ጥያቄ እስኪ አንድ ካላስቸገርኩ ሱረቱል ያሲን ሱራ ያሲን ፊፈለኪን የስፈሁን ያላቸው ፕላኔቶችን ነው? ሁሉም ፍጥረት በየራሱ ዛቢያ ይንቀሳቀሳል፣ ይዞራል እና እነዛንም ያጠቃልላል፣ እነሱንም ያጠቃልላቸዋል። ትክክል፣ ሁላቸውንም ያጠቃልላቸዋል። ፈለክ ሲባል ጊዜ እነሱንም ያጠቃልላል፣ ሰማይንም ምድርንም ሁላቸውን ፍጥረታቶች እነሱንም ያጠቃልላል። ሁሉም ፈለኪን ትክክል ነው። አሁን ሸጀረተ ዘቁም ያለው ላይ ማለት ነው ወደ እኛ አሁን የቡኻሪ ቁርአን ሪሰርች ጋለን እና በእሳት መካከል ያበቀላት አትክልት ማለት ነው። በእሳት መካከል የበቀለችው አትክልት ልክ በሰዎች ወደ ሰዎች እናታው በሁለት ሰዎች መካከል በሽተኛ በሰዎች መካከል ጤነኛን ሰው ወለዱንስ አያሳየን ማለት ፖዚቲቭ እና ፖዚቲቭ ቢሆኑ ለምሳሌ ባልና ሚስት ሁለቱም ፖዚቲቭ ቢሆኑ ይወለዳል። እሺ አፍጋር ታዲያ ምን አገናኘው ወንድሜ? እነዛ ማለት ከሳት ውስጥ በሽታውን ማመሳሰል አንችልም ማለት ነው። ወደ ሳይንስ ከወሰድ ነው ማለት ነው። ማገናኘት የፈለከው ነገር ከሸጀረተ ዘቁም ጋር አልገባኝም። ኦኬ ወሰላም አለይኩም ጀዛከላህ። በሳት ውስጥ ዛፏ መብቀሏ ልክ በምድራዊ ህይወት ደግሞ ሰዎች ኤችአይቪ ያለባቸው ልጅ መውለዳቸውን እሱን ለማገናኘት ፈልገህ ነው? አይዋ እሱ ነው። በአላህ ስብሐነሁ ወተዓላ ሁሉን ቻይ የሆነ አምላክ ነው። በእሳት ውስጥ ተአምሩ ነው እንድትበቅል ያደርጋታል። إن شجرة الزقوم طعام الأثيم كالمهل يغلي في البطون أذلك خير نزلا أم شجرة الزقوم أذلك الذي سبق وصفه من نعيم الجنة خير ضيافة وعطاء من الله أم شجرة الزقوم الخبيثة الملعونة طعام أهل النار سكينة وبري من النار من ملكة المشي. يقول تعالى ذكره هذا الذي أعطيت هؤلاء المؤمنين الذين وصفت صفتهم من كرامة في الجنة ورزقتهم فيها من النعيم خير أو ما أعددت لأهل النار من الزقوم وعني بالنزل الفضل وفيه لغة ثاني نزل ونزل يقال للطعام الذي له ريع هو طعام له نزل. وقوله عن شجرة الزقوم ذكر أن الله تعالى لما أنزل هذه الآية قال المشركون كيف ينبت الشجرة في النار كهذه أنست أيه كدمنا يعني سواء النظر በእሳት ውስጥ እንዴት ዛፍ ሊበቅል ይችላል ብለው ጠይቀው ነበር። ይሄ ቁርአን በወረደ ጊዜ والنار تحرق الشجرة ታወቀው والنار እሳት تحرق الشجرة ዛፍን ትላለች። فقال الله تعالى إنا جعلناها فتنة للظالمين من ورد يعني لهؤلاء المشركين الذين قالوا في ذلك ما قالوا ثم أخبرهم بصفة هذه الشجرة فقال
إنها شجرة تخرج في أصل الجحيم. وبنحو الذي قلنا في ذلك قال أهل التأويل. ذكر من قال ذلك حدثنا بشر قال حدثنا يزيد قال حدثنا سعيد عن قتادة أذلك خير نزلا أم شجرة الزقوم حتى بلغ في أصل الجحيم. قال لما ذكر شجرة الزقوم افتتن الظلمة فقالوا ينبئكم صاحبكم هذا يعني محمد صلى الله عليه وسلم أن في النار شجرة والنار تأكل الشجرة فأنزل الله ما تسمعون إنها شجرة تخرج في أصل الجحيم غذيت بالنار ومنها خلقت. حدثنا محمد بن الحسين قال حدثنا أحمد بن المفضل قال حدثنا أسباط عن السدي قال أبو جهل لما نزلت الزقوم قال تعرفونها في كلام العرب أنا آتيكم بها فدعا جارية فقال يأتيني بتمر وزبدة فقال دونكم تمزقوا فقال يعني فهذا الزقوم الذي يخوفكم به محمد فأنزل الله تفسيرها ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين قال لأبي جهل وأصحابه. ما شاء الله ما شاء الله يبارك الله ترى ايش ديك عندنا السلام عليكم. وعليكم السلام ورحمة الله وبركاته. የሰዎችን እግር ስር ተደፍቶ ይቅርታ መጠየቅ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም إنه لا يركع إلا لله አሉ ከአላህ በስተቀር ለሌላ ለማንም ዝቅ ማለት ማጎንበስ አይቻልም ብለዋል። እሺ እግር መሳምስ የለም ዝቅ ብለህ ወርደህ ከሆነ ምድር ላይ ለከስጁድ እንደሚወረድ አይቻልም። ቤተሰቦቻቸው ከሆኑ አተናክራ ከሆነ ግንባሯን ከሳምክ በቂ ነው። ጃን ያዝ አድርገን ከሳምክ በቂ ነው። መሬት ላይ ወርዶ እንደዚህ መሳም አይቻልም። ያስፈልጋል። እናትና አባት ከሆኑ ችግር የለም ያለኝ ሰው ስላለ ነው። መሬት ላይ ተወርዶ ወይንም ዳጎን ይሰጣል። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም ዝቅ ማለት ማጎንበስ አይቻልም ተከልክሏል። እሺ جزاك الله. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. اللهم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا
وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا